ሰላም ጤና ይስጥልኝ ውድ የስድስተኛ ክፍል ተማሪዎች፣ ይህ የምዕራፍ 3 ማጠቃለያ መልመጃ አልነበረምና እሱን ሪቫይዝ እያደረግን እንጠቀልላለን ማለት ነው። ምዕራፍ 3 ማጠቃለያ መልመጃ ላይ የመጀመሪያው ጥያቄ እንግዲህ እያለን ያለው ምንድነው? የሚከተሉትን ወደ ክፍልፋይ ወይንም ወደ አስርዮሽ ከቀየራችሁ በኋላ በመቀየር አስሉ ነው የሚለው። አንድ አይነት መሆናቸውን ለማሳየት ወይም ተመሳሳይነት እንዳላቸው ለማሳየት ነው የተፈለገው ነገር። ለምሳሌ ሁሉንም አንሰራም፣ በምሳሌ ነው ማሳየው። አሁን እዚህ ጋር ስንመጣ በክፍልፋይ ተቀምጠዋል። አሁን 1/4 እና 3/8 በመጀመሪያ እንደምረው እስኪ በክፍልፋይ እንዳለ እያለን ያለው በሁለቱም መንገድ ሰርታችሁ አሳዩ ነው እያለን ያለውና 1/4 እና 3/8 ተመሳሳይ ቆጣሪ ስለሌላቸው ተመሳሳይ ቆጣሪ እንዲኖረው እናድርግ። 1/4ን በስንት እናብዛ? በ2 ሁለተኛ ብናበዛ 2/8 ሆነች ማለት ነው። አያችሁ 2/8 ሆነች። እቺ ደግሞ 3/8። አሁን ቀጥታ መደመር እንችላለን። 2/8 ሲደመር 3/8 በቃ 5/8 5/8 ማለት 5ን በ8 ብናካፍል ወደ አስርዮሽ ቀይረን ለማየት ስለማይችል 0.050 ለ8 ስናካፍል ስንት ጊዜ ይደርሳል? 8 ጊዜ ብንል 64፣ 7 ጊዜ 56። ስለዚህ 6 ጊዜ 48፣ 6 ጊዜ 8 48። 2 ይቀረናል። 0 ስንት ጊዜ? 2 ጊዜ 8 16። ከ20 ላይ 16 4 0 ብንጨምርለት 40 ለ8 5 ጊዜ 0.625 መጣ። በቃ ያዙችን 0.625 መጥቷል። አሁን ደግሞ 1 ሲካፈል በ4 እና 3 ሲካፈል በ4 ወደ አስርዮሽ ቀይረን ይችን ያዙ 0.625 መጥቷል። አሁን 1ን በ4 እናካፍላት 0.25 ይመጣል። 3ን በ8 እስኪ ደግሞ 3ን በ8 ስናካፍል 0.30 ይሆናል። 30 ለ8 3 ጊዜ 8 24 ስንት አለን? 6 0 እንጨምራለን 60 7 ጊዜ 8 56 ስንቀንስ 4 ስለማይችል 0 ስንጨምር 40 8 5 ጊዜ 0.375 እንደምር ቁልቁል እቺን 0 ስንጨምርላትና 0 እና 5 7 እና 5 12 ሁለትን ጽፌ አንድ አለኝ 2 እና 3 5 አንድ ጋር 6 ነጥብ 0 እና 0.625 እኩል መጡ። እንዲህ እያደረግን ሁሉንም እንድንሰራ ነው። ይሄን ጨረስን። በዚህ ሁለተኛ ጥያቄ አስቻለው የቤት ግድግዳ ቀለም ለመቀባት ሁለት ቀለማትን ሰማያዊና ቢጫ አደባልቆ መጠቀም ፈለገና ሰማያዊ የቀለም ጋሉን 0.6 ሰማያዊውን 0.65 እሺ ክፍል እንዲሁም ቢጫውን 5/8 ቀላቅሎ ቢቀባ ጠቅላላ ስንት ጋሎን ቀለም ግድግዳውን ቀባ? ይሄም መደመር ነው። 0.65 ማለት 65/10 ማለት ነው። ሲደመር 5/8 አያችሁ፣ የተፈለገ ይሄ ነው በቃ። ወይ ደግሞ 5/8 ወደ ክፍልፋይ መቀየር ወደ አስርዮሽ፣ ወይ ደግሞ ወደ አስርዮሽ እንቀይርና ከዚህ ጋር መደመር ባሻን መሰረት
ይሄ 65 ስንተኛ ነው? 0.6 65 መቶኛ ሶሪ 65 መቶኛ እና 5 ስምንተኛ እና የትኛው ይቻላል? እሺ እቺን እንቀይራ እስኪ ወደ አስርዮሽ። አምስትን አካፍለናት ነበር አይደል? ነው አካፍ አምስትን ለ8 እናካፍል ስለማይችል 0.0 50 ለ8 ስንት ጊዜ? 6 ጊዜ 6 ጊዜ 8 48 ስንቀንስ 2 ስለማይችል 0 ስንት ጊዜ? 2 ጊዜ 2 ጊዜ 16 ስንቀንስ 4 0ን ጨምርላት 40 0.625 በቃ 0.625 እንደገና ይሄኛው ደግሞ 0.65 0.65 ያው እዚህ ጋር 0 ብንጨምርበት ችግር የለም እንደምር ቁልቁል 5 7 6 እና 6 12 ሁለትን ጽፌ አንድ አለኝ ነጥብ ላድርግና 0 እና 0 0 አንድ ጋር 1.275 ጋሎን ቀለም ቀባ። ሶስተኛ ጥያቄ ሁለት ጣውላዎች በአንድነት በመስማር ተያይዘዋል። እሺ የተያያዙት ጣውላዎች ውፍረት ጠቅላላ ሁለቱ ማለት ነው እንደዚህና እንደዚህ ተደራርበው ውፍረታቸው አጠቃላይ 4.75 ነው። የአንደኛው ጣውላ ውፍረት ይሄን ያክል ነው ቢሆን የሁለተኛው ጣውላ ስንት ምን ያክል ነው? አንድ ሙሉ 7/10ኛ እስኪ አንድ ሙሉ 7/10ኛ ማለት ወደ ክፍልፋይ እንቀይረው። ይሄ ድብልቅ ቁጥር ነው። 10 ጊዜ 1 10 ሲደመር 7 17 17 10ኛ 17 10ኛ ማለት ስንት ማለት ነው? 1.7 በቃ አሁን 4.75 ላይ ሲቀነስ 1.7 0 ብናደርግ እንችላለን። እሺ ከ5 ላይ 0 5 ከ7 ላይ 7 ስንቀንስ 0 ነጥብ ከ4 ላይ 1 3 የቀረው 3.05 ነው። በአንድ ትምህርት ቤት የስነ ጥበብ መምህር የተዘጋጁ ስዕሎችን ለመቀባት 2 ሙሉ 1/2 ሊትር ቀለም አቀረበ። ለእያንዳንዱ ስዕል 0.5 ሊትር ቢጠቀም የቀረበው ቀለም ስንት ስዕሎችን መሳል ይችላል ማስቀባት ይችላል? የሚተርፍ ቀለም አለ ካለ ስንት? 2 ሙሉ 1/2 ማለት ነው 2 ሙሉ 1/2 ማለት 2 ሲደመር 1/2 ማለት ነው 1/2 ማለት ግማሽ ሊትር ማለት ነው። 2 ደግሞ 2 ሊትር ማለት ግማሽ ስንት ይሆናል? 4 ሁለቱ 4 ግማሾች ይሆናል። 4 ስዕሎችን ይሰራል ማለት ነው። 1/2ኛዋ ደግሞ 1 ስለዚህ 5 ስዕሎችን ሳፊ 5 ስዕሎችን መስራት ይችላል። 5 ስዕሎችን ይሰራል። የሚተርፍ የለንም። አምስተኛ የሚከተሉትን መደበኛ ቁጥሮች ሳይንሳዊ አጻጻፍ ዘዴ ተጠቅማችሁ ጻፉ። ሳይንሳዊ አጻጻፍ ዘዴ እንግዲህ በ1 እና 1 ሌዛን ኤክስ ሌዛን 10 ይላል። በ1 እና በ10 መካከል የሆነ ቁጥር አድርገን ሌሎቹን በርቢ ስናስቀምጥ ምን ማለት ነው? አሁን ለምሳሌ 56 ብለን ሲባዛ በ10 ርቢ ስንት ነጥብ እዚህ ያለች 1 2 3 4 5 6 6 ጊዜ ስለዘለለች 6 ብንል ይሄ ማለት ነገር ግን ልብ አድርጉ 56 በ1 እና በ10 መካከል አይደለችም እና ነጥቧ የምትቀመጠው ሁሌ እዚች ውስጥ ነው። እዚች ጋር ነው መሆን ያለባት። ስለዚህ ይሄ 7 መሆን አለበት። እንምጣ ለምሳሌ እዚህ ጋር ሐመር ላይ ብንመጣ ነጥቧ እዚች ጋር ነው ያለችው። 9 ጎን ለመምጣት 9.46 257 እናደርግና 256 እናደርግ ታይምስ 10 to the power of ስንት ጊዜ ነው ወደ ኋላ ሄደች? 2 ጊዜ። ነገር ግን ይሄን ደግሞ እናጠጋጋዋለን። በነገራችን ላይ አሁን ለጊዜው ማጠጋጋቱን ልተውና እያሳየኋችሁ ነው ያለሁት። ካልሆነ ግን እናጠጋጋ ካለ ደግሞ 9.4 ከጎኗ ያለችው ስንት ነች? 6 እሷ ታሳድጋታለች። ስለዚህ ወደ 5ነት እናሳድጋት። ሲባዛ
10 ርቢ ስንት? 2። ለምን ይቻት እዚህ ነጥቧ ያለችው 2 ነው 9 ጋር ለመድረስ የመጣችው። እዚህ ደግሞ ተመልከቱ 7.4 ነው የምንለው ሲባዛ 10 ርቢ ስንት? ከዚህ ነው ነጥቧ የምትሄደው። ልብ በሉ ቁጥሩ እንግዲህ 1 2 3 4 5 6 7 8 9 10 ጊዜ ትዘላለች። እዚች ጋር እንመልከት 3.6 ሲባዛ 10 ርቢ ስንት? 1። ለምን ነጥቧ እዚህ ነው ያለችው። እዚህ ለመምጣት አንድ ጊዜ ነው የዘለለችው። አሁን ደግሞ በተቃራኒው ይሄው እንደዚህ የተጻፉትን ወደዚህኛው አይነት በሳይንስ ያጻፍ 10 ርቢ 6 ትላለች አይደል? ይቺ ነጥብ 6 ጊዜ ትዘላለች። 2.91 ነው እዚህ ጋር ያለችዋ 6 ስናዘልላት ይቺን ነጥብ 1 2 3 4 5 6 ነጥቧ እዚህ ጋር ትመጣለች። ይሄ ማለት ምን ማለት ነው? 291 እንበልና 1 2 ከዚያ በኋላ ስንት ዜሮ እንጨምራለን? 1 2 3 እስኪ 1 2 3 ዜሮ እስኪ እንሞክር። አሁን እዚህ ነበረች 1 2 3 4 5 ስለዚህ 1 ዜሮ ይቀረናል። አሁን እንሞክር። ነጥቧ እዚህ ነበረች 1 2 3 4 5 6 የስ እንዲህ ይሆናል ማለት ነው። 3ቱን ያው መክፈል እንችላለን። ኮማ ኮማ አሁን ይሄን እንመልከት። ለምሳሌ 1.11 ካለ በኋላ 12 ይላል። አንዴ ትዘልና እዚህ ትመጣለች። ሁለተኛ እዚህ ከዚህ በኋላ ስንት ዜሮ እንጨምራለን? 12 አለ 10 ዜሮ 1 2 3 4 5 6 8 9 10 ዜሮ እንጨምራለን ማለት ነው። እዚህ ጋር እንምጣ። መላይ ስንመጣ 4.956 ነው የሚለው 10 to the power of 2 ሁለት ጊዜ ነው የምናዘልላት። ስለዚህ እዚህ የነበረችው 1 2 ሲዘል እዚህ ትመጣለች 495.6 ለዚህ መሰረት ነው። ሐመርሃ ላይ ሐመርሃ ይቀረናል መሰለኝ። ሐመርሃ 4 ጊዜ 5.01 4 ጊዜ ነዋል 1 2 እሺ 4 ነዋል። ከዚህ በኋላ 0 በመጨመር እንሞላዋለን። 501 1 2 2 መጣች አይደለ? ስለዚህ 2 ይቀረናል። እንደዚህ እንጽፈዋለን ማለት ነው። የመጨረሻ በሰው አካል ውስጥ የሚገኙ ህዋሳት ሴልስ ብዛት 100 ትሪሊየን እንደሚሆን ይገመታል። ይህንን ቁጥር በሳይንስ አጻጻፍ ዘዴ 1 እንበልና ታይምስ 10 to the power of ስንቴ ነው የሚዘለው? እዚህ ጋር ነጥቦ ያለችው 1 2 3 4 5 6 7 8 9 10 11 12 13 14 ጊዜ ይሄ ማለት ነው። 14 ጊዜ ዘላ ትመጣለች። እዚህ ያለ እናንተ ሞክሩ። ወይም አንዴ ጎላ አድርግና ልጻፍና ላሳያችሁ መሰለኝ። ቁጥሩ ይሄ ነው። 100 ካደረገ በኋላ ያው 1 2 3 4 5 6 7 8 9 10 11 12 13 14 ጊዜ ይዘላል። ስለዚህ አንድ እንጽፍና ታይምስ 10 to the power of 14 መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ሁሉ ጊዜ ምርጫችሁ ይሁን ወላጆች እና ምን እጅግ አመሰግናለሁ። ሁሉ ተማሪዎች ጠንክራችሁ አንብቡ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ የበለጠ ተጠቃሚ እንድትሆኑ ጠይቃለሁ። ቻው